ይህ ሊባኖስ ሚዲያ ነው። ውድ አድማጭ ተመልካቾቻችን ለወሬ እኮ ሰው ሲቸኩል በቃ የሚናገረው ሁሉ ይኮለታተፍበታል። ለወሬ ስለቸኮልኩ ነው። እና ፕሊዝ ሰብስክራይብ፣ ሼር፣ ላይክ አድርጉ። በጣም ኢምፖርታንት የሆነ መልእክት ከዋናው ከስፍራው የተገኘ መልእክት ስለሆነ ለጥንቃቄ ሁላችሁም መስማት አለባችሁም፣ ሼርም ማድረግ አለባችሁ። ፕሊዝ እስካሁን ድረስ የምናገረው ነገር እየሆነ ነው ታውቃላችሁ። እኔስ ምንም ተጨባጭ የሆነ ነገር ሳሊዝ አልናገርም። ስለዚህ በትክክል የሆነ የሚደረግ ነገር ስለሆነ የምናገረው እባካችሁን ሰብስክራይብ፣ ሼር አድርጉ፣ ሁሉም ሰው እንዲያውቀው አድርጉ። እንግዲህ እንደምታውቁት በጥር 26 ቀን በተደረገው የፓርላማ ስብሰባ ዶክተር አብይ ያሉትን ያው ሰምተነዋል፣ ሁላችንም ሰምተነዋል። በጣም የሚያሳዝን የብልጽግና ደጋፊ የሆኑት ሁሉ በቃ ወሽመጣቸው የተቆረጠበት ንግግር አይውሽ። ያ ፓርላማ በዛን ቀን ባይደረግ ኑሮ መርጣለሁ የኢትዮጵያን ማንነት የኢትዮጵያን ምንነት እንደው ዛታች የወረወረ ንግግርና ውሎ ስለነበረ የብልጽግና ደጋፊ የነበሩ የአብይ ቀኝ እጅ የነበሩ ደጋፊ የሆኑ ሁሉ ልባቸው አዝኖ ብዙዎቹ ናቸው የደወሉልኝ። ብዙዎቹ ለካ የምትናገረው እውነት ነው፣ እየተደረገ ያለው ለካ እውነት ነው፣ እኛ እኮ አይመስለንም፣ ይሄን ያህል እንደዚህ ስንዴ አመረትን ለዓለም እንዳደረግን፣ ይሄን ያህል አሁን ነዳጅ ልናወጣ ነው፣ ይሄን ያህል በዚህ እንደዚህ ሲባል በቃ እውነት መስሎን የሌላውን ሳንሰማ ስንደናቆር ነበር። ግን በጥር 26 በተደረገ የፓርላማ ስብሰባ ዶክተር አብይ በተናገሩትን ነገር ሰምተን ከዚህ በፊትም የተናገሩትን ስናገጣጥመው በጣም የወረደ ከአንድ ኢትዮጵያዊ መሪ የማይጠበቅ ሆኖ አገኘ ነው ብለው የብልጽግና ደጋፊ የነበረው በሙሉ ዘጭ ነው ያለው። በእውነት ዘጭ ነው ያለው። የብልጽግና የአብይን አትንኩብን፣ አትናገሩት ይሉ የነበሩ ሁሉ በቃ አሁን በቃ እዛታች ነው የወረዱት። ለካ እስካሁን ድረስ እንዲህ እየተጭበረበረ እንዲህ እየተደረገ ነበረ። የምንሰማው ወሬ የምንሰማው ነገር ሁሉ እንዲህ ተደረገ የሚባል ውሸት ነው። በቃ ይሄ ተጨባጭ የሆነ ነገር እያየን ስላሉ አንድ ይሄ ነው። የብልጽግና ደጋፊ የሆኑ በሙሉ በአሁኑ ሰዓት በቃ ከብልጽግና ጋር የነበራቸውን ቁርኝነት እያቋረጡ ነው እና ይሄ ለአገሪቱ ምን ያህል ውድቀት እንደሆነ መገንዘብ ይቻላል። ሌላው ግን ኢምፖርታንት የሆነው ሌላው ትክክለኛ የሆነው መረጃ ባለፈው የገቡ እጅ የሰጡትን ታውቃላችሁ አይደለ? እነ ኮሎኔል ሞሃቤ፣ እነ ማስረሻ ሰጤ፣ እነ መስፍን የተባሉት እነሱ የሚገርማችሁ ያው የኮሎኔል ሞሃቤን ሰምታችኋል አይደለ? የሞት ፍርድ እስከሚያስፈርድበት አይነት ወንጀል ላይ ተከሳሽ ሆነዋል። እንግዲህ በድርድር የገቡት ምን ተብሎ ነው? እስረኞች ይለቀቃሉ፣ እስረኞች ይፈታሉ። ይሄ ሁሉ በድርድር መሃል ነበር። ግን እንኳን እስረኞች ሊፈቱ ይቅሩና እሳቸውም እስከ ሞት በሚያደርስ ወንጀል ተጠያቂ ሆነው እንደተገኘ ጥፋተኛ እንደተባሉ ያው ሰምታችኋል። እንግዲህ ያለው የብልጽግና ነገር ይሄ ነው። በቃ ይሄ እኮ ነው ያለው፣ ይሄ ነው። አንድ እሱ ነው። ሌላው ግን ትልቁና ዋነኛው ጥንቃቄ የሚያስፈልግበት ምክንያት ምንድን ነው ብትሉኝ፣ በጣም ሲሪየስ የሆነ ትክክለኛ የሆነ መረጃ ስለሆነ እባካችሁን ይሄንን ቪዲዮ ሁሉም ሰው እንዲሰማው፣ ሁሉም ሰው እንዲያውቀው ብታደርጉልኝ በጣም አሁንም በአክብሮት ጠይቃለሁ። ምክንያቱም ይሄ በቃ አስፈላጊ የሆነ ትክክለኛ የሆነ መረጃ ነው። ይሄው ምንድነው እንግዲህ ባለፈው የአፋድ ውስጥ የነበሩ አመራሮች በሙሉ ያው የአማራ ፋኖ ብሔራዊ ንቅናቄ ወደ አንድነት እየመጣ ሲሆን ስላልቻሉ እንግዲህ እየተጋለጡ የሚመጡ መሆናቸውን ሲያውቁ አንድ ባንድ እየሾለኩ አይታቸዋል። ወደ 10-12 የሚሆኑ አመራሮች የነበሩ በሙሉ ሄደዋል።
እና አሁን እነሱ ከሄዱ በኋላ ምንድነው የተደረገው? መቼም ብልጽግና የአማራን ምሁር የአማራን ሀብታም ማጥፋት ስለሆነ አላማቸው እቅዳቸው ያ ስለሆነ አሁን እነ ማስረሻ ሰጤ ፋኖ የሚረዱ እነዚህ ናቸው እያሉ ስም ዝርዝር እየሰጡ ነው። ምንም የሌሉበትን ከፋኖ ጋር ግንኙነት የሌለባቸውን ሀብታሞች የአማራ ሀብታሞችን ፋኖን ይረዱ ነበረ። በዚህ መልክ ዶክተሮችን፣ ነርሶችን፣ ምሁሮች እንደዚህ ትልልቅ ለአማራ የሚቆረቆሩትን ለአማራ የሚታገሉትን እነሱን ሁሉ እየጠቆሙ ነው። የሚገርማችሁ ፋኖን እንደዚህ ይረዱ ነበረ። በዚህ መልክ ይረዱን ነበር ከሌ እያለ ስም ዝርዝር እየተሰጠ አሁን እነ ማስረሻ ሰጤ እነ መስፍን ለብልጽግና የሰጧቸው ሰዎች ምን እንዲገደሉ እንዲወገዱ ሀብታሞች ተገለው ሀብታቸው እንዲወረስ ይሄን እናርጋል። የፋኖ ደጋፊ ነህ፣ ፋኖን ትደግፋለህ፣ ፋኖን ያቋቋምከው አንተ ነህ እየተባለ ይረሸናሉ፣ ይገደላሉ፣ ሀብታቸው ይዘረፋል። ዶክተሮች ይገደላሉ። በምክንያት ወስደው አንድ ነገር አገኘን ይልና ይገሏቸዋል። ምሁራንን እንደዚህ ይወስዳል። የዩኒቨርሲቲ ሌክቸረሮች፣ አስተማሪዎች አማራ የሆኑ እንዲህ ቀንደኛ የሆኑትን በቃ ለአማራ ለፋኖ ለአማራ ህልውና የቆሙ የሚከራከሩ እነሱን ያውቋቸዋል። ስለዚህ አሁን እነሱን እነ ማስረሻ ሰጤ በቃ እነዚህ ያደርጉ ነበር እያሉ ምስክርነት ይሰጣሉ። አያችሁ ብልጽግና እያደረገ ያለው ይሄ ነው። የአማራን ህልውና ለማጥፋት አማራን ለማጥፋት ሆነ ብሎ የተዘጋጀ ወጥመድ እንደሆነ ሁሉም የአማራ ሀብታም፣ የአማራ ዶክተር፣ የአማራ ነርስ፣ የአማራ ምሁር በአዲስ አበባ በኢትዮጵያ በየክፍለ ሀገሩ ያላችሁ ይሄንን መልእክት ስሙ፣ ጥንቃቄ አድርጉ። አስፈላጊ ከሆነ አካባቢያችሁን ለቃችሁ ሂዱ፣ እንዳትገኙ። ዶክተርም ከሆናችሁ ሂዱ፣ ውጡ ካላችሁበት። እንትንም ምንድነው ሀብታም የሆናችሁ ውጡ፣ እንደ ወርቁ አይተነው ውጡ። በተረፈ ሀብታችሁ ይዘረፋል፣ ትገደላላችሁ። ይሄንን አስረግጬ ነው የምነግራችሁ። ትክክለኛ ከቦታው የመጣ መረጃ ነው። ትክክለኛ እዛው ውስጥ የነበረ የአማራን ህዝብ የሚወድ በኢትዮጵያዊነቱ የሚያምን ከራሳቸው የሆነ የኦሮሞ ብሔረሰብ ተናጋሪ የሆነ ኦሮሞ የሆነ ግን በኢትዮጵያዊነቱ የማይደራደር ውስጣቸው ያለ ይሄን ነገር አሾልኮ ልኮልኛል፣ ሰጥቶኛል። ያም እሱ አይደለም ቀጥታ አይደለም የተሰጠኝ። ልብ በሉና አዳምጡ። ቀጥታ እሱ ደውሎ ወይም እሱ እንዲህ አድርጎ አይደለም። እሱ በስልክ ሳይሆን በቃል ነው የተናገረው። በቃል ለኔ እንዲያደርስልኝ በቃል ቁጭ ብለው ተነጋግረው ያለው ሁኔታ ያኛው ሌላኛው ሶስተኛ ሰው ነው ለኔ መልእክቱን የላከልኝ። ምክንያቱም ይሄ ባለስልጣን ይከታተሉታል፣ ስልኩ ይጠለፋል። የሚናገረው በዚህም ማለት ቴክስት አደረገ፣ ስልኩ በዛ በነሱ አልፎ ስለሚሄድ ስለዚህ ይሄንን መረጃ ሁሉም ኢትዮጵያዊ ሁሉም ሀብታም ኢትዮጵያዊ ነኝ የሚል አማራ ነኝ የሚል የሚቆረቆር ለአማራ ለፋኖ ትግል ደጋፊ ነኝ የሚል ሀብታምም ሆንክ ዶክተርም ሆንክ ፕሮፌሰርም ሆንክ ውጡ። አንድ ባንድ ልትለቀሙ ደባ ተይዞላቸዋል። ስም ዝርዝር እስካሁን ድረስ ከ45 በላይ ስም ዝርዝር ገብቷል። የፋኖ ደጋፊ ናቸው የተባሉ ባለሀብቶችና እነዚህ ምሁርና ዶክተር ነኝ የሚል 45 ሰዎች እነዚህን በየተራ ለመግደል እነዚህን በየተራ ለማፈን ተዘጋጅቷል። አፋይ ቡድን ተዘጋጅቷል። ይሄን የሚያስፈጽሙ ለነዛ ሁሉ የተሰጠ ነው። ግን በምንድን እንዴት ነው የተባለው? በማያስነቃ በማያስጠጣ ነገር ሁሉንም በአንድ ጊዜ አይደለም፣ ሁሉንም በአንድ ወቅት አይደለም፣ ቀስ እየተባለ በየተራ የአንደኛው እርምጃ ከተወሰደበት በኋላ
ሌላ ጊዜ ደግሞ ሌላኛው እንደዚህ ያኛው በተረሳ ጊዜ እንደዚህ ይሄ ተገኘ እየተባለ በዚህ አይነት መልክ ወደ 45 የሚሆኑ የአማራ ዶክተር ሀብታም ሚሊዮነሮች እነሱን ለማጥፋትና ሀብታቸውን ለመዝረፍ ለመውሰድ ይሄ እቅድ ተይዟል። ይህንንም እቅድ የሚያደርጉት እነማን ናቸው? እነ ማስረሻ ሰጤ ሆዳሞች፣ የእንግዴ ልጆች፣ እነ መስፍን፣ እነዚህ ናቸው። በሙሉ የአፋድ መሪ የነበሩ ለብልጽግና የገቡት እጃቸውን የሰጡ። እንደዚህ ካደረገ በኋላ መጨረሻ ደግሞ እነሱን ይበላቸዋል። እመኑኝ ይበላቸዋል። አብይ ፕሮግራሙ፣ ሐሳቡ፣ እቅዱ የማይሆን የማይሳካ ከሆነ ይበላቸዋል በሙሉ። ይሄው ኮሎኔሉን እኮ ይሄው ተመልከቱ። የሞት ፍርድ በሚያስፈርድ ሁኔታ በቃ ጥፋተኛ ተባሉ። ግን ድርድራቸው ላይ ምን ነበር ያሉ? እስረኞች በሙሉ የታሰሩት እንዲፈቱ፣ ከኛ ጋር የሚመጡ ፋኖች እነሱ ደግሞ መቋቋሚያ ምናምን የዚህ አይነት ነበረ። ይሄ ዝም ብሎ የልጅ ጨዋታ አይደለ? አሁን ሆ ብለው ገቡ። ብልጽግና አካባቢውን አስጎበኛቸው። ይሄ እኮ ኢሮፕ ማለት ነው፣ ለካ እንደዚህ ነው ምናምን መግለጫ ሰጡ። አሁን ታያላችሁ እነሱንም እየወሰደ አስፈላጊውን የሆነ መረጃ አስፈላጊውን የቅጥፈት መረጃ ካገኙ በኋላ እነሱንም ወስዶ ምክንያት እያደረገ ያስራቸዋል። ይታሰራሉ፣ እስከ ሞትም ሊደርሱ ይችላሉ። ሰራዊታችንን በእናንተ አመራር አማካኝነት ሰራዊታችን አልቋል። አየር ወለዱ በዚህ በሰሜን በኩል አልቋል በእናንተ አመራር እያላችሁ እያለ ምክንያት እየፈለገ እንደሚያርዳቸው ይሄንን ማወቅ አለባችሁ። ስለዚህ ውድ ኢትዮጵያውያኖች ይሄንን አስቸኳይ መልእክት ላመጣላችሁ የቻልኩት ይሄንን ትክክለኛ የሆነ መረጃ ስለሰማው ነው እና ፕሊስ ይሄንን ሁሉም ሰው በተለይ ሀብታም የሆናችሁ ኢትዮጵያን ሀብታም የአማራ ደጋፊ የፋኖ ደጋፊ አማራ የሆናችሁ ሀብታሞች፣ አማራ የሆናችሁ ዶክተሮች፣ አማራ የሆናችሁ ይሄ ነርስ ታዋቂ የሆናችሁ በቃ እናንተ ድርጅት ያላችሁ እናንተ ሁሉ ተጠንቀቁ። አዎ ተጠንቀቁ። በየተራ ልትለቀሙ ልትገደሉ ሊሱስ ገብታችኋል። 45 የኢትዮጵያ ሀብታሞችና ፕሮፌሰር ዶክተሮች 45 ከነቁጥሩ ነው የምነግራችሁ 45። ስለዚህ ተጠንቀቁ ፕሊስ። የሚቻል ከሆነ ከአካባቢያችሁ ለመሰወር ለመውጣት ሞክሩ። ሀብታችሁ እንደሆነ መወረሱ አይቀርም። እመኑኝ ሀብታችሁ የፈለገውን ለብልጽግና የፈለገውን ይሄን አንጣ ይሄን አድርግ ብታደርጉም መጨረሻ ላይ ይበሏቸዋል። ምክንያት ፈልገው ይሄ የታቀደላችሁ ነው። ይሄንን እቅድ ደግሞ በእነማን በኩል ነው? በእነ ማስረሻ ሰጤ፣ በእነ ኮሎኔል ፋንታው ሙሃባ፣ በእነ መስፍን ምናምን እነዚህ የገቡት በሙሉ እነሱ ናቸው። እከሌም እንደዚህ አድርጎን እንደዚህ ይደግፈን ነበር፣ እከሌም እንደዚህ ያደርግ ነበር፣ እንደዚህ የሚባለው ድርጅት ለኛ እንደዚህ ያደርግልን ነበር። ይሄንን ሁሉ በተጨባጭ ማስረጃ ሰጥተው የውሸት ማስረጃ ሰጥተው እነሱ ለመወደድ እነሱ ለመበልጸግ እነሱ በቪኤት ለመሄድ ይህንን አማራውን ለማስፈጀት የእንግዴ ልጆች ይህንን መረጃ ሰጥተው በሻጥር የአማራን ባለሀብትና አማራን የሆነ ምሁር ለማስጨረስ ይሄ እቅድ ተይዟል። ስለዚህ ይህንን ነገር ሁሉም ሰው እንዲሰማው ነው። አይታችኋል። የጥር 26ቱ ምንድነው ስብሰባ ወይም ዶክተር አብይ የተናገሩት አነጋገር በጣም ሰውን ሁሉ የኢትዮጵያን ሕዝብ ያወረደ የእሳቸውን ሁሉ ደጋፊ በቃ ልቡ የወረደበት ለካ እንዲህ ነው ያለበት በተጨባጭ እኮ ነው። በመቀሌ ያሉትን ፋብሪካዎች በአይሮፕላን አጠፋናቸው፣ አወደምናቸው፣ ልብሱን የሚለብሱትን አወደምናቸው ብለው በአደባባይ የተናገሩት እንደገና ዛሬ ኤርትራ ናት ብለው መናገር ይሄ ምን አይነት ውርደት ነው? እኔ አንድ ነገር ልንገራችሁ። ይሄ ነገር የሆነበት ምክንያት የእግዚአብሔር እጅ ስለሆነ እግዚአብሔር የዶክተር አብይን የስልጣን ዘመን ለማሳጠር ሲል በህዝብ ዘንድ ተቀባይነት እንዳይኖረው ለማድረግ ሲል ያ የፈሰሰው ደም ያ ያለቀው የኢትዮጵያ ህዝብ ደም እየጮኸ ዶክተር አብይ ይሄን እንድናገር አደረገ።
በመጽሐፍ ቅዱስ አንድ ነቢያቶች የውሸት ነቢያቶች የሚናገሩ ነበሩ። የይሁዳና የሰማርያ ንጉሥ ለጦርነት በተዘጋጀው ጊዜ የሐሰት በቃ መንፈስ ምንድን ነው? የሐሰት መንፈስ በውስጣቸው ገብቼ እኔ አሳስተዋለሁ ብለው የሐሰት መንፈስ በነቢያቶች እየገባ እንዲህ ታደርጋለህ፣ ድል ታደርጋለህ፣ በቃ ትገዛለህ ምናምን እያሉ 10 የሚሆኑ ነቢያቶች ሲናገሩ ነበር። ግን እውነተኛው ነቢያት ሲመጣ ግን የእስራኤል በጎች ጠባቂ እንደሌለው በጎች ሲበታተኑ አየሁ። ሂድና ተከናወን አለው። ሂድና ተከናወን፣ ሂድና ሙት አለው። ስለዚህ በዶክተር አብይም የአይነት መንፈስ፣ የውሸት መንፈስ፣ የሐሰት መንፈስ በውስጣቸው ገብቶ በኢትዮጵያ ሕዝብ ዘንድ እንዲጠሉ ያደረገ ንግግር ስለሆነ ይሄ ነው ሁሉም ኢትዮጵያዊ ልቡ የወረደበት የእሳቸው ደጋፊ በቃ ያለ አብይ የሚል በተለይ ፕሮቴስታንት አማኝ የሆነ ያለ አብያችን ለአብይ ጸልዩ ነው እንጂ የሚለው እግዚአብሔር ቃል እንደዚህ አይልም እያሉ ሲሟገቱ የነበረ ዛሬ ግን ለካ እንደዚህ ነው እንዲህ አሉ። መንፈሳዊ ሰው እኮ እንደዚህ አያደርግም አሉ። መንፈሳዊ ሰው 2 ምላስ የለውም። በዚህ ላይ የአገር መሪ እንዴት 2 ምላስ ይሄን ኢትዮጵያን ዝቅ የሚያደርግ የሚያዋርድ ነው በማለት ልባቸው እየወደቀ ከብልጽግና ጎራ ብዙዎቹ እየወጡ ነው። በዚህ ንግግር በዚህ በጥር 26 በተደረገው በፓርላማ ውሎ ንግግር በተደረገው ለዚህ እኮ ነው እኔ ቀደም ብዬ ተው ይሄ ነገር ኤዲት ተደርጎ ይለቀቅ፣ ገና ስሰማው ይሄ ነገር ኤዲት ተደርጎ ይለቀቅ፣ ምናልባት ዶክተር አብይን አስመስለው አድርገውት ሊሆን ይችላል ከሆነም ደግሞ ኤዲት ይደረግ ብዬ ተናግሬያለሁ። ወይ ከእንትን ላይ ይውረድ ከአየር ላይ ይውረድ ብዬ ተናግሬያለሁ። ውሸት፣ ቅጥፈት፣ በውሸት በቅጥፈት አገር አይመራም። የወያኔን ጦር ዱቄት አድርገነዋል፣ እንደ ዱቄት ተበትነዋል እየተባለ እና አበባው የተናገሩ ለዚህ እኮ ነው ታማኝ በየነ ምን አለ ሰምታችሁታል አይደል? እባካችሁን በቃ የተናገሩት ሁሉ አቅርባ እባካችሁን ለመዋሸት እንኳን ተነጋግራችሁ ዋሹ፣ ተነጋገሩና ዋሹ፣ እባካችሁን ተነጋግራችሁ ዋሹ እስከ ማለት ደረጃ ይደርስ እና ይሄን ያህል የወረደ ብልጽግና የወረደ በቃ የዘቀጠ ኢትዮጵያን የማይመጥናት አካሄድ ስለሆነ ያለው ይሄንን ለማስገንዘብ ነው እና ፕሊስ ይሄንን የአማራን ባለሀብት ደግሜ እናገራለሁ። የአማራ ባለሀብት፣ የአማራ ዶክተሮች፣ የአማራ ፕሮፌሰሮች፣ የአማራ መምህራን፣ የዩኒቨርሲቲ መምህራንን እየተለቀሙ ሊገደሉ ነው በነ ማስረሻ ሰጤ ጥቆማ። እነሱ እኮ ምንም አርጎ የተባሉት ነው። ስለዚህ እነሱም ይረዱን ነበር ከሌ እንደዚህ ይረዳል ነበር ከሌ እንደዚህ ፋኖ ይረዳል አሁንም እንደዚህ ይረዳል እያሉ ሰጥተው ተይዞ 45 ሰዎች እንዲጠፉ ተወስኗልና ይሄን እንድታስተላልፉ ነው። በተለይ እነዚህ ምሁር ነኝ ዶክተርን የሚሆኑ እንደገና ደግሞ ባለሀብት የሆኑ በተቻለ መጠን አገሩን እየለቀቁ ቢወጡ ህይወታቸውን ሊያተርፉ ይችላሉ። ሀብታቸውን እንኳን እዛውም ቢኖሩ አያተርፉትም፣ ግን ህይወታቸውን ለማትረፍ እድል ይኖራቸዋል። ይሄን ለማስተላለፍ ነው። ሊባኖስ ገዳሙ ነኝ ከአሜሪካ። ሰብስክራይብ፣ ሼር አድርጉ ፕሊዝ፣ ሼር አድርጉ።